አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ይቅርታ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። በሰላም በጤና ሰርታችሁ ተለውጣችሁ ያሰባችሁ ተሟልቶ በሰላም ለሀገራችሁ ያብቃን። ለሀገራችሁ ያብቃችሁ፣ ያብቃን። ሀገራችንን ሰላም ያደርግልን። ሉሉ ዩቲዩብ ቻናል ላይ እንግዲህ እንደተለመደው ሁልጊዜም ለእናንተ ይጠቅማል ያስተምራል የሚል ነገር ይዤላችሁ እመጣለሁኝ። ሁልጊዜም ማለት ነው። እናንተም ደግሞ መልካምነት ለራስ ነውና ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። እጅግ በጣም ዛሬ ደግሞ የሰማሁትን ነገር ይዤላችሁ መጥቻለሁኝ። እጅግ በጣም ጥንቃቄ አድርጎ ያው ሰው ቤት ስንሰራ እያንዳንዱን ነገር ተጠንቅቀን ነው። እያንዳንዱ ነገር በህይወታችን የተዘናጋንበት ነገር ዋጋ ሊያስከፍለን ይችላል። ትኩረት ያልሰጠነው ነገር ሊጎዳን ይችላል እና ከአንዲት እህቴ እንድትማሩ ፈለግኩኝ። የሰማሁትን ነገር ነው ማለት ነው። ለመዳም ልጅ ወንዶች ማለት ነው የመዳም ወንድ ልጆች ካሉ የሚያስቸግሯችሁ ካሉ በፍጹም ስልካችሁን እንዳትሰጧቸው። ስልክ መፈተሽ ምንድን ነው? ስልክ መፈተሽ ይፈቀድላቸዋል። ነገር ግን የእናንተን ስልክ መፈተሽ ያለባት እሷ ናት እንጂ የመዳም ልጅ አይደለም። እናንተን ስልክ መፈተሽ ያለበት እሷ ባለችበት የእናንተን ስልክ መፈተሽ ትችላለች። ምናልባት ምን አንስታለች ስልኳ ላይ ምን አነሳች፣ የቤታችንን ፕራይቬቲ ነገር አንስታለች ወይ ምናምን የሚለው ነገር ስላለ እኛ ለራሳችንም እንደምንጠነቀቀው እነሱም ደግሞ ይጠነቀቃሉ። ሁሉም ሰራተኛ ጨዋ ነው ማለት አይቻልም። ሁሉም ሰራተኛ ደግሞ መጥፎ ነው ማለት አይቻልም። በእርግጥ አብዛኞቻችን አልሐምዱሊላህ ረብል ዓለሚን፣ አንዳንዶች ደግሞ ጋጠ ወጦች አሉ ማለት ነው። ጥቂት ጋጠ ወጦች አሉ እና ዛሬ የሰማሁት ነገር ምንድን ነው? አንዲት እህት ልጁ ይዋጭራታል፣ ያስቸግራታል። ከዛም በኋላ የሆነ ሰዓት ላይ ስልክሽን አምጪ ይላታል። አላሰበችውም። እንዴት ነው ወዲያ ነው ወዲህ ነው ብላ አላሰበችውም። ትሰጠዋለች ስልኳን። ከዛም በኋላ ስልኳን ከሰጠችው በኋላ አጅሬ በዋትሳፕ የሆነ የብልግና ምናምን ነገር ወደ እሷ ስልክ ተሷ ስልክ ወደ እሱ ስልክ ያስተላልፋል። ተሷ ስልክ ወደ እሱ ስልክ ያስተላልፋል። ጠይብ ከዛም በኋላ ያስተላልፍና ስልኳን ይመልስላታል። እሷ ሀገር ሰላም ብላለች። ምንም ያየችው ነገር የለም። ያው ስልክ መፈተሽ ኖርማል ነው፣ ሊፈትሽ ፈልጎ ነው ምናምን ብላለች። ሀገር ሰላም ብላለች። ከዛም በኋላ ከዛ በፊት ግን ይሄ ልጅ ያስቸግራታል። ከዛም በኋላ ግን ይሄ ልጅ ደግሞ ስለሚያስቸግራት ሊበቀል አፈለገ። ጠይብ ሊበቀል አፈለገ። ከዛም በኋላ ለእናቱ ያሳያል። ቢሮ ይወስዷታል፣ ያችን ልጅ ማለት ነው። ቢሮ ሲወሰድ ከሷ ስልክ ላይ ነው ወደ እሱ ስልክ ላይ የተላከው። ይሄ ነገር የተላከው ከየት ነው? ከሷ ስልክ ወደ እሱ ስልክ ነው የተላከው። ስለዚህ ያ መረጃ ሆነ። እኔ ያላደረኩም ብትል ምን ብትል ማንም ሊሰማት አልቻለም። ማንም ሊያዳምጣት አልቻለም። ከዛም በኋላ እኔ እዛ አልሰራም ትላለች። እንደዛ አድርገው እህታችንን እንደ ወንጀለኛ አደረጋት ማለት ነው። ያ ልጅዮ እንደ ወንጀለኛ አደረጋት። በእርግጥ ይሄ ምንም የሚካበር ነገር ሊሆን አይችልም፣ ግን እንደዚህ ያደርጓቸዋል። ስራችሁን ያሳጧቸዋል። ስራዋን ነው ያሳጧት፣ ግን ስራዋን ነው ያሳጣት። ምን ስላለችው ሲያስቸግራት፣ እንደውም ይሄ እንደዚህ አድርጎኛል ብላ ይደበድበኛል እንትን ይለኛል ብላ ተናገረች። ነገር ግን ያ በቂ አይደለም። በቃ አንቺ ነሽ የላክሽው ተብላለች። ሊያምኗት ፈቃደኛ አይደለም። ማንኛውም ሰው እኔ በስልኬ ለሆነ ሰው ላኩኝ። ጠይብ ያ የላኩትለት ሰውዬ ይሄው ልካልኝ ነው፣ ይሄ የእሷ ዋትሳፕ ነው፣ ይሄው በዋትሳፕ ነው የላከላት፣ ይሄ የእሷ ዋትሳፕ ነው ልካልኛለች አለ። ስለዚህ እኔም ማምነው በቀጥታ እሱን ነው፣ እሷን አይደለም። ምክንያቱም በእሷ ስልክ ስለተላከ እና እንደዚህ አይነት ነገር ስላለ ለወንዶቹ በተለይ የሚያስቸግሯችሁ፣ በተለይ ደግሞ ባሏ የሚያስቸግራችሁ ከሆነ ዋትሳፓችሁን ቁልፍ ማድረግ ትችላላችሁ። ዋትሳፓችሁን በቁልፍ እንትናችሁን በቁልፍ ማድረግ ትችላላችሁ። እንደገና ደግሞ ቼክ ማድረግ ይኖርባችኋል ማለት ነው።
እና እንደዛ አድርጎ እህታችንን እንደዛ አደረጓት እህታችንን። ስለዚህ እህቶቼ በማንኛውም ሰዓት ይሁን በማንኛውም ጊዜ ይሁን ስልካችሁ ላይ ጥንቃቄ ማድረግ ይኖርባችኋል ማለት ነው። አሁን ይሄ ስልክ በጣም እጅግ በላ የሚባል ውስጥ አንዱ ነው ማለት ነው። ይሄ ስልክ የሚባል ነገር ወላሂ ነው የምላችሁ በጣም ሲጠለፍ መከራ ነው፣ እንደዚህ ሲደረግ መከራ ነው። ይሄ ቴክኖሎጂ እኛ ገና አልሰለጠንም። ስለ ቴክኖሎጂ ምንም የምናውቀው ነገር የለም። በተለይ ኢትዮጵያ ስንመጣ ትምህርት አይሰጠንም። በቃ እኛ የምናስበው አንድና አንድ ሄደን ብር ማግኘታችንን ብቻ ነው። እችን ብቻ ነው እኛ ሴቭ አድርገን የምንመጣው። ተመችቷቸው ነው የሚኖሩት አረብ ሀገር ላይ ያሉ ሴቶች። በቃ ብር እንደልብ እንትን ይባላል። ደላሎቹም የሚነግሯችሁ ብዙ ብር እንደሚከፈል ብዙ ነገር እንደምታገኙ ነው የሚነገራችሁ። እና እቺ ነገር ብቻ ነች እኛ ጭንቅላት ውስጥ ሴቭ ያለችው ብሯን ማግኘታችን ነው። ለብሯ ስንል ምን ያክል ዋጋ እንደምንከፍል አይነገረንም። ምን ነገሮችን መጠንቀቅ እንዳለብን አይነገረንም። ያን ስለማይነገረን ብዙዎቻችን ችግር ውስጥ እንገባለን። አንዳንዶች ዝም ብለው ይፈርማሉ፣ ምን ሳይሉ ፈርሙ ሲባሉ ይፈርማሉ፣ ምን ሳይሉ ነው። ቢያንስ ስልካቸውን ፎቶ አንስተው የምፈርምበት ወረቀት ምንድን ነው ብለው አያስተረጉሙም፣ ያስፈርሟቸዋል። ደሞዝ ሳይሰጡ ያስፈርሟቸዋል። አሁን አልሐምዱሊላ እንትን አለ። አሁን አልሐምዱሊላ የባንክ አካውንት እንዲከፈትላት እያንዳንዱ ሰራተኛ የባንክ አካውንት እንዲከፈትላት ተደረገ። ለምን? በሐሰት እያስፈርሟቸው ደሞዝ ሳይሰጧቸው ደሞዝ ሰጥቻለሁ ብለው ያስፈርሟቸዋል። ደሞዝ ወስጃለሁ ስትል ትፈርማለች። ከዛም በኋላ ደሞዝ አልተሰጠውም ስትል ያች ሰራተኛ ያንን ፍርማ ይዛ ትመጣለች፣ መዳሚቷ ማለት ነው። እና ያ አስቸጋሪ ስለሆነ መንግስት ምን አደረገ? እያንዳንዷ ሰራተኛ የባንክ አካውንት እንዲከፈትላት አደረገ። ማንኛውንም ወረቀት ፈርሙ ስትባሉ ነይ እንደዚህ ፈርሚ ስትባይ መጀመሪያ ፎቶ አንስተሽ ያ ወረቀት ስለምን እንደሚያወራ መተርጉም አለብሽ። ስልክሽ ላይ ተርጉመሽ ምንድነው ብለሽ ማንበብ አለብሽ። ወደ የትኛውም ቋንቋ መተርጎም ትችላለሽ። ቴክኖሎጂ ተራቋል። ተማሩ፣ ሰርች አድርጉ። ዩቱብ ላይ እያንዳንዱ ነገር አለ። ሰርች አድርጋችሁ ማየት አለባችሁ። መዘናጋት የለባችሁት። ያላችሁበት ሰው ሀገር ነው፣ ሰው ቤት ነው። እናት የለም፣ አባት የለም፣ ጎረቤት የለም፣ ጓደኛ የለም። እናንተና እናንተ ናችሁ። እኛና እኛ ነን። እኛና እኛ ነን። ስለኛ ደግሞ እኛ ፈልገን ካልተማርን ማንም ሰው የሰው ሀገር እንደዚህ ነው፣ የሰው ቤት እንደዚህ ነው ተብለው አይነግሩንም፣ አያወሩንም። አብዛኞቹ እህቶች ደግሞ ምንም አይነት መረጃው ስለሌላቸው ነው ችግር ውስጥ ራሳቸውን የሚከቱት። ብዙ ነገራቶች ውስጥ ራሳቸውን የሚከቱት መረጃው ስለሌላቸው ነው። ሼር አድርጉላቸው፣ ተማሩ። የሆነ ነገር ምንም ይሁን ምንም ፈርሙ ስትባሉ መጀመሪያ ስልካችሁን ፎቶ ብድግ ያንን ወረቀት ለምን ከተባሉ አይ ሳላቅ አልፈርምም፣ ሳላቅ አልፈርምም፣ ሳይታወቅ አይፈረምም በጭራሽ። ፈርሚ ሊሉሻል። አዎ ኦኬ ፈርሚ፣ ችግር የለውም። ግን ስለምንድን ነው የምፈርመው? ይሄ ወረቀት የምፈርምበት ወረቀት ምንድን ነው የሚለው? ይሄ የምፈርምበት ወረቀት የሚለውን ነገር ቀድማችሁ ማወቅ መቻል አለባችሁ ማለት ነው። ስለዚህ እንደ እህታችንም እንዳትሆኑ ስልካችሁን ተጠንቀቁ። በእርግጥ የእናንተን ስልክ የመፈተሽ መብት ቢኖራቸውም እናንተ ደግሞ ጥንቃቄ አድርጉ። እንደዚህ የሚተናኮሏችሁን ሰዎች፣ ባሏ የሚተናኮላችሁ ከሆነ ልጇ የሚተናኮላችሁ ስለሆነ ተንኮል ሊያስቡብኝ ይችላሉ ብላችሁ አስቡ ማለት ነው። እና አላህ ይገዛችሁ። አላህ እህቶቼ፣ አላህ ከእናንተ ጋር ይሁን። አላህ ይገዛችሁ። አይዟችሁ፣ አብሽሩ። ምንጊዜም አላህ ከእናንተ ጋር እንደሆነ ዱዓ አድርጉ። አላህ ሁሉን ነገር ያስተካክልላችሁ። አብሽሩ። ስለዚህ ሊበቀለኝ ያስባል ብላችሁ ማሰብ አለባችሁ። እንደዚህ እንትን የሚላችሁ ሰው በተለይ የጾታ ትንኮሳ የሚያደርስባችሁ ሰው ካለ ወይ ደግሞ በጾታዊ ነገር እናንተን የሚፈልጋችሁ ካለ በእርግጠኝነት ሊበቀለኝ ያስባል ብላችሁ መጠራጠር አለባችሁ። ስልክሽን ሲልሽ ድንገት ተነስቶ መጠራጠር ይኖርባችኋል። ምክንያቱም ለምንድን ነው የፈለገ የኔን ስልክ ብለሽ ማገናዘብ ይኖርባችኋል ማለት ነው። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ፣ ክበሩልኝ። ኢንሻአላህ በሌላ ቪዲዮ ተመልሰን እንገናኛለን። እስከዛው ድረስ ግን በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ታማኝ ሐዋላ ከፈለጋችሁ
አገናኛችኋለሁ። እንደዚሁም ደግሞ ሽፎኖች፣ የተለያዩ ነገራቶችን መጥለብ፣ የህፃናት ልብሶች ከፈለጋችሁ አናግሩኝ። 0025 19 88 24 88 90 ላይ አዋሩኝ ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።